ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ይህ በየሳምንቱ በዚህ ሰዓት በኢሳት ቴሌቪዥን የሚቀርበው ተፈጥሮና ሳይንስ ፕሮግራማችን ነው። ዛሬ አንድ ባለሙያ ይዤ መጥቻለሁ። ዶክተር አደፍርስ ወርቁ ይባላሉ። የደንና የአየር ንብረት ለውጥ ባለሙያ ናቸው። ዛሬ ትኩረት አድርገን የምንወያየው የቆላማው አካባቢ የበረሃማውን ሁኔታ በልማቱ ላይና በደን በሌሎቹ እንቅስቃሴዎች ላይ ስለሚኖረው ሚና ወይም ስላላቸው አንዳንድ ነገሮች ያተኮረ ነጥብ ላይ ነው ውይይታችን የሚያተኩረው። እንኳን ደህና መጡ ዶክተር። ዛሬ እንድናወራ የፈለኩት በአርብቶ አደሩና በደን መካከል ያለውን ቁርኝትና ተያያዥነት ወይም ሁለቱን ሊያለያያቸው የሚችል ምክንያቱም ብዙ ጊዜ በእነሱ ስለሚንቀሳቀሱ ያለውን ጠቀሜታ እና እንትኖችን ቢያወሩልን። በዛ ብዙ ጊዜ የቆዩ ሰው ነው። በጣም አመሰግናለሁ። እስቲ ትንሽ ወደ ላይ ከፍ አድርገን እንየው ይሆን? ምክንያቱም ይሄ አርብቶ አደር የምንለው የልማት ወይም የአኗኗር ዘይቤ ወይም ስርዓት የሚከናወነው እንግዲህ በብዙ ዓለም ላይ አለ። ግን የበለጠ ደግሞ በኢትዮጵያ ውስጥ በዚህ በቆላማ በምንለው ስርዓተ ምህዳር አካባቢ ስለሆነ ትንሽ ነገር ስለዚህ ቆላማ ስለምንለው ወይ ደግሞ በእንግሊዝኛው ይሄ ድራይላንድ የምንለው አካባቢ ወይም ስርዓተ ምህዳር ትንሽ ነገር ብዬ ብመለስ እና ወደዛ ብንመጣ የበለጠ ጥሩ ይሆናል ብዬ አስባለሁ። መንደርደሪያ ስለሚሆነን ብዬ ነው። እና ኢትዮጵያ እንደሚታወቀው የብዙ ስርዓተ ምህዳር ተለያይነት ባለቤት ናት። ወደ ላይ ከፍ እያልን ስንሄድ እስከ ውርጭ ድረስ አለን፣ ደጋው አለን፣ ወይና ደጋው አለን፣ ደግሞ ወደ ታች ቆላ፣ ከቆላውም ደግሞ ዝቅ እያልን ስንመጣ እሱም ብዙ ቦታ ሊከፋፈል ይችላል እስከ በረሃማው ድረስ የሚለያይ እንግዲህ ዳሎል ውስጥ ከመሬት ጠለል ይሄ ከባህር ጠለል በታች ወደ 124 ሜትር ዝቅ ያለ ኔጌቲቭ ማለት ነው። እስከ ዳሽን ተራራ ደግሞ እንግዲህ በጣም ብዙ ሜትሮች ወደ ላይ ወጥተን ይህንን ሁሉ የሚለያይ ስርዓተ ምህዳር ወይም ተለያይነት ያለው የመሬት አቀማመጥ ይሄ አልቲቲዩድ የምንለው ማለት ነው ያላት ሀገር ናት። እንግዲህ ከዚህ ውስጥ በጣም ብዙ ምናልባትም በጣም ብዙ ሰው የማይረዳው ይመስለኛል በጣም ብዙ የኢትዮጵያ አካባቢ ወደዚህ ቆላ ወደሚባለው በተለምዶ ቆላ ወደምንለው ስርዓተ ምህዳር ውስጥ እየገባ ነው። የድራይላንድ እያልን የምንጠራው ወይም ቆላማ አካባቢ እያልን ወደምንጠራው ማለት ነው። እና የዛ አካባቢ ስፋት ከጊዜ ወደ ጊዜ እየጨመረ ነው እየመጣ ያለው። የራሱ መገለጫዎች አሉት። እንግዲህ አንደኛው መገለጫው ይሄ ቆላማ የኢትዮጵያ አካባቢዎች አንዱ መገለጫቸው የውሃ እጥረት ነው። የሞይስቸር ስትረስ እንለዋለን በእንግሊዝኛው የውሃ እጥረት ነው። ሙቀቱ ደግሞ ከፍ ያለ ነው። ድርቅ ከሌላው ምናልባትም ከደጋማው አካባቢ ጋር ሲነጻጸር የሚደጋገምበት ወይም ደግሞ ፍሪኩዌንሲው ይሄንን የተመላልሾሹ የሚመላለስበት ሁኔታ ከፍ ያለበት አካባቢ ነው እና በሌላ በኩል ደግሞ ይሄ ቆላ የምንለው የኢትዮጵያ መሬት እጅግ በርከት ያለ ችግር ያለበት ቢሆንም በጣም ብዙ ጸጋዎች ደግሞ እንደዚሁ ያለው አካባቢ ነው። በጣም ብዙ ሰዎች ምናልባት እኔም ልጅ እያለሁ ስለ ቆላማው የሀገራችን ክፍል ሲወራ ወደ አርብቶ አደሩ ጋር እንድመጣ እንዲመቸኝ ነው ይሄንን የማደርገው። እኔ የደጋ ልጅ ስለነበርኩ በአስተዳደጌ ቆላው ሲባል ይሄ ኢምፒቲ ምንም የሌለበት የተፈጥሮ ሀብት የሌለው በጣም ይሄ ኖቶሪየስ እንለዋለን በጣም የማይመች ለኑሮ ምቹ ያልሆነ ልማት ለማካሄድ እነዚህ ያሉት የተፈጥሮ ሀብቶች ያልተሰባሰቡ ወይም አንድ ላይ ያልተቀናጁ ውሃው ሌላ ጋ አፈሩ ሌላ ጋ እንስሳው ሌላ ጋ እጽዋቱ ሌላ ጋ የሆነ ወደ አንድ ላይ ያልመጣ እንደ ማህበረሰብም ምናልባት ደጋ ሆነን በተወሰነ መልኩ ስንሰማ የነበረው ይሄ ምንድነው እሱ ጸብ የሚበዛበት ኮንፍሊክት የምንለው የሚበዛበት አካባቢ አድርገን ነበረ ስንሰማ የነበረው ማለት ነው። እንደ ደገኛ ቆላውን እንዲህ ነበረ የምንስለው የነበረው። ስለዚህ በጣም ብዙ ሰው ምናልባት ከቆላ ወደ ደጋ ይመጣ ነበር እንጂ እንደው በኔ እድሜ እንኳን እኛ ልጆች እያለን ደገኛ የዛን ያክል ወደ ቆላ ለኑሮ ምቹ ነው ብሎ የመሄድ ነገር አይታይበትም ነበረ። ምንድነው እንግዲህ ይሄንን ስናየው የኢትዮጵያ ውስጥ ፖፑሌሽኑ እንደው ጠቀስ አድርጎ ለማለፍ አሁን ከፊል ይሆናል ብዬ አስባለሁ የአርብቶ አደሩ ቁጥር። ቀደም ባለው ጊዜ መረጃዎች እንደሚያሳዩት
ወደ 12-14% አጠቃላዩን የኛን ማህበረሰብ ቁጥር ይይዛል። ይህንን የሚያክል እጅ ይዛል ማለት ነው። እንግዲህ ይሄ ወደ 12 ሚሊዮን 14 ሚሊዮን ከ12 እስከ 14 እስከ 15 ሚሊዮን የሚሆነው ማህበረሰባችን አርብቶ አደር ነው። እንግዲህ ይሄ በስፋት የሚገኘው አፋርን ይዞ ሶማሌን ይዞ በዛ በቦረና በኩል አድርጎ ሳውዝ ኦሞን ይዞ መቶ ጋምቤላ እስኪደርስ ድረስ እና በተወሰነ መልኩም ቤኒሻንጉል ጉሙዝ ውስጥ እስኪገባ ድረስ እነዚህ ቦታዎች በጣም ሞቃታማ የሆኑ የዝናብ እጥረቱም ሁኔታ ኢራቲክ የሆነባቸው እንደ ልብ መምጣት ባለበት ጊዜ በአግባቡ የማይመጣባቸው መቆየት ያለበትን ያክልም የማይቆይባቸው እንደዚህ አይነት ተደጋጋሚ ችግሮች የሚከሰቱባቸው አካባቢዎች ናቸው። ስለዚህ እንግዲህ ይሄንን ነው እንግዲህ እዚህ ቆላማ አካባቢ ሰፊ የሀገሪቱን ክፍል ነው 60% የኢትዮጵያ መሬት ይሄ 14-15 ሚሊዮን ህዝብ የሚኖርበት አካባቢ ነው። በጣም ትልቁ የቆዳ ሽፋን የኢትዮጵያ መሬት የአርብቶ አደር አካባቢ ነው። ለዛ ነው በጣም በተለያየ መድረክ ላይ እንደምናነሳው ትልቁ የሀገሪቱ የቆዳ ሽፋን ስለሆነ ኢትዮጵያ ያንን ድራይላንድ ይሄንን የአርብቶ አደር ምድር በአግባቡ ሳታለማ ያንን ማህበረሰብ በአግባቡ ሳታለማ ልትለማ አትችልም። ምክንያቱም በጣም ትልቁ የሀገሪቱ የቆዳ ሽፋን እና ትልቆቹ ጸጋዎቿ በኋላ ልናነሳቸው እንችላለን። ከደን አንጻር፣ ከውሃ አንጻር፣ ከሚታረስ መሬት አንጻር፣ ከእንስሳት አንጻር፣ ከቱሪዝም አንጻር በጣም እያነሳን ልንተነትናቸው እንችላለን። በጣም ትልልቅ ጸጋዎች ናቸው ያሉት። እነዚህን ለብዙ ዘመን ኢትዮጵያ ማርጂናላይዝ አድርጋቸው ቆይታለች። በፖሊሲ የተደገፉ አልነበሩም። መንገድ ትላንትና ነው መሄድ የጀመረው። እነዚህ መሰረተ ልማቶች በጣም በቅርብ ጊዜ ነው ወደታች እየሄዱ የነበሩት። እንደዛው ደግሞ ገቨርናንሱም በጣም ችግር የነበረበት ነውና ያንን አካባቢ በአግባቡ ካለማልማታችን የተነሳ አገር ላይ ትልቅ ጉዳት ደርሷል ብዬ ነው እኔ የማስበው። ስለዚህ አሁን ያንን ችግሩን ከመናገር ይልቅ እኔ አሁን እያተኮርኩ ያለሁት የአርብቶ አደሩ የኢትዮጵያ አካባቢ እጅግ በጣም ትልልቅ ፖቴንሻሎች እቺን የኢትዮጵያን ኢኮኖሚ ሊያበለጽግ የሚችል ሊያሳድግ የሚችል ከፍተኛ የሆነ አቅም ያለው አካባቢ ስለሆነ ይሄንን ማህበረሰብ እዛ ያለውን ማህበረሰብ እና እዛ ያለውን ስርዓተ ምህዳር በአግባቡ ያለማን ቀን ያገናኘን ቀን በፖሊሲና በስትራቴጂ የመራነው ቀን አርብቶ አደሩንም ከተረጂነት እና ከዚህ ለተለያዩ ችግሮች ሰው ሰራሽና ተፈጥሮ ችግሮች እንዳይጋለጥ እሱንም መልሰን የሀገርን ኢኮኖሚ ግንባታ ላይም በጣም በከፍተኛ ሁኔታ አስተዋጽኦ ሊያደርግ የሚችልበት እድል አለ የሚለውን እያነሳሁ ወደ ጥያቄ የበለጠ ደግሞ እንድመጣ ወደ ደኑ ላይ አተኩሬ የበለጠ ብናገር ደግሞ በጣም ደስ ይለኛል። እንግዲህ ስለ ደኑም ስናወራ ብዙ ጥናቶች የኢትዮጵያን ደን በተለያየ መልክና ስም ከፋፍለውታል። አሁን ደጋ አካባቢ እነዚህ ሞይስት በጣም ዝናብ ገብ የሆኑትን ዝናብ ገብ አካባቢ ያለውን ደን ሞይስት ፎረስት ወይም ደግሞ ዝናብ ገብ ደን ብለን እንጠራዋለን። እነ ባሌን እነዚህን እነ ሱባን እነ መናገሻን ያየናቸው ከሆነ ደግሞ እነሱንም ድራይ አፍሮ ሞንታኔ ፎረስት እንላቸዋለን። ደረቅ ያሉ ናቸው፣ ነገር ግን ደግሞ ትልልቅ ሀገር በቀል ዛፎች ለጣውላ የሚሆኑ ምርት የሚሰጡ ዛፎች በብዛት ተሰባጥረው የሚገኙበት አካባቢ ነው። ግን ይሄ ደን በኢትዮጵያ ደረጃ ስናየው ትንሹን ነው የሚይዘው። እነዚህ ዝናብ ገብ የምንላቸው አሁን ወደ ወለጋ ወደ ኢሉባቦር ባሌን በተወሰነ መልኩ የምናገኛቸው እነዚህ ዝናብ ገብ የሚባሉት ደኖችና እነዚህ ደጋ አካባቢ ደግሞ ተራራማ አካባቢ ላይ የምናገኛቸው ሀገር በቀል ዛፎች ያሉባቸው ደኖች አጠቃላይ የሀገሪቱ ደን ምን ያክሉን እጅ ነው የሚይዙት ስንል በጣም ትንሹ ነው። ትልቁ ደን ቆላ ነው። አሁንም ያለው ቆላ ትልቅ ሀብት አለው። ይሄ ድራይላንድ የምንለው ስርዓተ ምህዳር በጣም ትልቅ ሀብት ባለቤት ነው የሚለውን ነገሬን ሀሳቤን ወይም ሙግቴን ለማጠናከር ነው ይሄንን የምለው። የኢትዮጵያን ደን በ12ም በ9ም ከፋፍለውታል ምሁራኖች። ከ9ኙ አሁን በ9 አይነት ከተከፈለው ውስጥ 7ቱ ድራይ ፎረስት ወይም ደግሞ እነዚህ የቆላ ደኖች ወይም የሙቀታማ አካባቢ ደኖች ተብለው የተከፈሉ ናቸው። የበለጠ ደግሞ ወደ አርብቶ አደሩ ጋር ስንሄድ አብዛኞቹ የኢትዮጵያ የደን አይነቶች ደግሞ እዛ ነው ያሉት። አሁን አንደኛው ይሄንን አኬሻ ኮሚፌራ የሚባለው ከዚህ ምናልባትም ከትግራይ ጫፍ ላይ ይዘን አፋርን ይዘን ሱማሌን አድርገን በቤኒሻንጉል በኩል ወደ ጅማ ጫፍ እስክንመጣ ድረስ እና እዚህ ሪፍት ቫሊውንም የሚይዘው ትልቁ የሀገራችን ደን ይሄ ሀገር በቀል ግራሮች በብዛት የሚገኙበት
እነዚህ ኮሚፌራ የምንላቸው ዝርያዎች ደግሞ ይሄ እጣን፣ ከርቤ፣ አበከድ የመሳሰሉት በጣም በዓለም አቀፍ ገበያ ላይ እጅግ የሚፈለጉ የደን ውጤቶች የሚመረትበት አካባቢ እዚህ አርብቶ አደር እጅ ላይ ወይም አርብቶ አደር መሬት ላይ ነው ያለው። ይሄ ደን ነው እንግዲህ በጣም በከፍተኛ ሁኔታ ያንን የአርብቶ አደሩን ሕይወት ይዞ ያለው። እንግዲህ ቅድም እንደገለጹልኝ ከሆነ የቆዳ ስፋቱ በአብዛኛው ነው፣ የነዋሪው ቁጥር አነስተኛ ነው ስናየው። ግን ይህ አካባቢ ያው ብዙ ጊዜ በአንበጣም ሆነ በመጤ ነፍሳት የመወረር አይነት ችግሮችም አሉት። ያንንም ያህል እንትን ይሆን አሁን ወደ ግብርና የሚመለስ አዝማሚያ ይታያል አርብቶ አደሩ ላይ እና በዚህ ላይ ያለሁት እስኪ እንደው በአንበጣና በተምች የመሳሰሉ ነገሮች ላይ የተደረሰበት ጥቃት ካለና ምን ማድረግ ይሻላል? ይሄ በጣም ወሳኝ ጥያቄ ነው። እንግዲህ እያወራን ያለ ነው ስለ አርብቶ አደር አካባቢ ወይም ደግሞ እነዚህ ሞቃት ቴምፕሬቸሩ ከፍ ያለ ሆኖ ሙቀቱ የእርጥበት መጠን ደግሞ ዝቅ ያለባቸው አካባቢዎች ናቸው እነዚህ አካባቢዎች። ስለዚህ በተፈጥሮ በራሳቸው በተወሰነ መልኩ ለአደጋ የተጋለጡ ናቸው ማለት ነው እና ይሄ እኛን የአርብቶ አደሩን ሕይወት ለአደጋ ያጋለጠ ቢሆንም ደግሞ ቅድም ላልካቸው ለነዚህ ለተውሳኮች ለነፍሳቶች የሚመች ስርዓተ ምህዳርም ነው። ለምሳሌ አንበጣ በብዛት ይህንን የመጀመሪያውን እንቁላል የሚጥለውና የመራባቱን ስራ የመፈልፈሉን ስራ የፖፑሌሽኑን የማሳደጉን ቁጥሩን የመጨመሩን ስራ የሚሰራው በአብዛኛው በቆላማ አካባቢዎች ነው እና በተፈጥሮ ቆላማ አካባቢዎችን ወይም የአርብቶ አደር አካባቢዎችን ለነዚህ ለተፈጥሮ ችግሮች ተጋላጭ ያደርገዋል ስርዓተ ምህዳሩ ማለት ነው። አቀማመጡ በራሱ የሚገኝበት አካባቢ እና እዛ ያለው የአየር ንብረት ሁኔታ ከአርብቶ አደሩ ይልቅ እንደነዚህ አይነት አልፎ አልፎ የሚከሰቱ ችግሮችን የበለጠ ተጠቃሚ የሚያደርግበት እነሱን የሚያግዝበት ሁኔታ አለ። ስለዚህ ይሄ በየዓመቱ ባይሆንም ለምሳሌ አንበጣ አንዱ መሰረታዊ ችግር ነው። የቆላማ አካባቢዎች አንዱ መሰረታዊ ችግር ነው። ከነዛ አካባቢዎች ተነስቶ ነው እንደውም ወደ ኢትዮጵያ ደጋማ አካባቢዎችም በመውጣት የባሌን ሃይላንድ ወይም የአርሲን የሌሎቹንም የሸዋንም ሃይላንድ አካባቢ ወደ ደቡብም የተለያዩ አካባቢዎችን አንበጣ ሲከሰት ሊያጠቃ ይችላል። ግን መነሻው ወይ ሶማሌ ውስጥ ይሆናል ወይ የጎረቤት ሀገሮች ቆላማ አካባቢዎች ውስጥ ይሆናል። ይሄ አንድ መሰረታዊ ችግር ነው። ግን ይሄንን ችግር ለመፍታትስ ምንድነው ሊደረግ የሚገባው የሚለውንም ነገር አብሮ ማየት በጣም ተገቢ ነው። ለምሳሌ አንበጣ እነዚህ ቆላማ አካባቢዎች ውስጥ እየተራባ በሂደት ቆላሙንም አጥቅቶ የአርብቶ አደሩንም ሕይወት አደጋ ላይ ጥሎ ወደ ደጋማው አካባቢም እንዲመጣ እድል የሚሰጠው አንዱ እነዛን የአርብቶ አደር አካባቢዎቻችንን በአግባቡ ስላላለማናቸው ነው። እዛ ያለው እጃቸው ላይ ያለውን የተፈጥሮ ሀብት እንስሳቱን ልብበል የደጋ ላምና የቆላ ላም አንድ አይደሉም። ያቺ የቆላ ላም በባህሪዋ እዛ በጣም ሞቃት የሆነ ችግር የበዛበት አካባቢ ላይ በተፈጥሮ ያለች ስለሆነች ከደጋዋ ላም ይልቅ ብዙ ጸጋዎች አላት። ለምሳሌ እነዚህን ችግሮችን የመቋቋም የምግብ አቅርቦት እጥረትን የመቋቋም የውሃ ጥማትን የመቋቋም ከደጋዎቹ ጋር ሲነጻጸሩ የዛፍ ዝርያዎቻችንም እንስሳቶቻችንም ሰውም ጭምር ማለት ነው ከደጋው ጋር ሲነጻጸር ይሄ እኛ በእንግሊዝኛው ሬዚሊየንት እንለዋለን። አደጋን የመሸከም አቅሙ የሰፋ ነው። ያንን ጸጋ በአግባቡ ስላልተጠቀምንበትና ያንን አካባቢ በመንገድም ማህበረሰቡን በማንቃትም በትምህርትም ቴክኖሎጂ በመጠቀምም ስላላደረጀነውና የሚፈለገው ደረጃ ላይ ስላላደረስ ነው አርብቶ አደሩ ያገኘው ማነው አንበጣው ያገኘው ጠፍ ቦታ ላይ ጊዜ ወስዶ ማንም ሳይነካው ማንም ሳያየው ማንም ሳይደርስበት ይህንን ሳይክሉን ከጨረሰ በኋላ ተነስቶ መብረር ሲጀምር ነው ማለት ነው እኛ የምናየው ማለት ነው። እና ወደፊትም ከዚህ ከአየር ንብረት ለውጥ ጋራ ተመሳሳይ ችግሮች ኢትዮጵያ ውስጥ ሊከሰቱ ይችላሉ። ደጋውንም ሊያጠቁ የሚችሉ ማለት ነው። አንበጣ ብቻ አይደለም፣ ሌሎች ነገሮችም እንደዚህ። አንበጣው ምናልባትም ከዚህ ሙቀቱ እየጨመረ የዝናብ መጠኑ እያነሰ ወይም ይሄ ተለዋዋጭነቱ እየጨመረ በመጣ ቁጥር የአንበጣ አደጋ፣ የእሳት አደጋ፣ የበሽታ አደጋ ይጨምራሉ ነው ጥናቶች የሚያሳዩት ማለት ነው። ምንድን ነው የሚያስፈልገው ማለት ነው? ይሄንን ነገር ከወዲሁ አስበን እያንዳንዷን የአርብቶ አደር አካባቢ መሬታችንን አውቀናት ለጥበቃ የሚሆነውን ለጥበቃ፣ ለደን ልማት የሚሆነውን ለደን ልማት፣ ለእርሻ የሚሆነውን ለእርሻ
ለእንስሳት እርባታ የሚሆነውን ለእንስሳ እርባታ አድርገን መንገዶች እያስገባን ማህበረሰቡን እያነቃን እያዘጋጀን ማንመጣ ከሆነ ይህ አደጋ ከጊዜ ወደ ጊዜ እየጨመረ ሊመጣ ስለሚችል ይህንን አውቀን እንግዲህ እስካሁን ድረስ ያገኘነው ሌሰን በጣም ብዙ ስለሆነ እሱ ላይ ትኩረት አድርገን መስራት እንዳለብን ይሰማኛል። አርብቶ አደሩ ከአረንጓዴው አሻራ ያገኘው ጠቀሜታ አለ? እንዴትስ ቢሆን ነው የተሻለ ህይወት ሊፈጥር የሚችለው? ትኩረት ሰጥቶታል ወይ? ይሄ በጣም ጥሩ ነው። አሁንም ደጋግመን ስለዚህ ስለ አረንጓዴ አሻራ መነጋገር እንዳለብን እኔ ሁሌ እገነዘባለሁ። ምክንያቱም በኢትዮጵያ ታሪክ ውስጥ ምናልባት ከዚህ በፊት በደርግ ጊዜ በተወሰነ መልኩ እዚህ መሰል እንደዚህ ይሄንን ሀገሪቱን በደን የመሸፈንና ማህበረሰቡን የማንቀሳቀስ ስራ ተሰርቶ እንደነበረ ታላላቆቻችን አስተማሪዎቻችንና የኛ ሲኒየር የሆኑ ተመራማሪዎች በዛ ዘመን እዚህ ስራ ላይ የመሳተፍ እድል ያገኙ ሰዎች ወርቃማው የደን ጊዜ ነው ብለው በኢትዮጵያ ታሪክ ውስጥ ይፈርጁታል። ያንን ጊዜ ማለት ነው። አሁን በኔ ጊዜ ደግሞ እኔ የተሳተፍኩበት እኔ የማውቀው ወርቃማ የደን ጊዜ አሁን ነው ብዬ አስባለሁ። እኔ ይህንን ስለ የተተከሉት ችግኞች ጸድቀው ደን ስለመሆናቸው ስለሱ አይደለም። አሁን እኔ የበለጠ ይህንን ሐሳብ ወርቃማ ጊዜ ነው ለደን በኢትዮጵያ ታሪክ ውስጥ ለዘላቂ የተፈጥሮ ሀብት ልማት ወርቃማ ጊዜ ሁለተኛው ወርቃማ ጊዜ ነው ብዬ የምከራከረው ምንድነው አጀንዳው ኢትዮጵያ በጣም በከፍተኛ ሁኔታ ማለት ነው ያ የመጀመሪያው ወርቃማ የደን ጊዜ ዘመን አልፎ በጣም ለረጅም ጊዜ ኢትዮጵያ ዲግሬድ ነበር እያደረገች ያለችው። የተፈጥሮ ሀብቷ በጣም ከጊዜ ወደ ጊዜ እየተመናመነ ደኗ እየጠፋ አፈሯ እየተሟጠጠ የዱር እንስሳቱ ብዝሃ ሕይወቱ ቁልቁል እንደውም ብዙዎች ይላሉ የደን ባለሙያው ኢትዮጵያ ውስጥ ቁጥሩ ሲጨምር የደኑ መጠን እያነሰ የደኑ ጥቅም እያነሰ እየወደቀ ሄደበት ነው ብለው ይከራከራሉ። እውነት ነውና ለረጅም ጊዜ በኢትዮጵያ ውስጥ የተፈጥሮ ሀብት ሰቆቃ ላይ የነበረበት በተለይ ደግሞ ደን ሰቆቃ ላይ የነበረበት ጊዜ ነው ብዬ ነው እኔ የማስበው። የባለፉትን በርከት ያሉ የአመታት የራሴን ኤክስፒሪየንስ ሳየው በጣም አስቸጋሪ የነበረበት ጊዜ ነው። ምክንያቱም ደኑ አግባብነት ባለው ተቋም አይመራም ነበረ። ደኑ በቂ የሆነ ሪሶርስ ወይም ፋይናንስ አይመደብለትም ነበረ እና በጠንካራ ፖሊሲም ያለመደገፍ ወይ ደግሞ የወጣውን ፖሊሲም ወደ መሬት ላይ የማውረድ መሰረታዊ ችግር የነበረበት ጊዜ ነበረ ማለት ነው። እና በባለፉት 2 ዓመታት ያየሁት ነገር ምንድነው? ይሄንን ነገር በመገንዘብ ኢትዮጵያ በዚሁ የተፈጥሮ ሀብቷን እያሟጠጠች ከሄደች ምናልባትም ይሄ ጉዳት ይህንንም ትውልድ የሚቀጥለውንም ትውልድ የባሰ ጦስ ላይ የሚጨምር የሚያደርስ ነው የሚጥል ነው። የኢትዮጵያ ተራራማ አካባቢዎች መጎሳቆል ኢትዮጵያ ውስጥ ውሃ ቢጠፋ ጉዳቱ ኢትዮጵያ ውስጥ የተፈጥሮ ሀብት ቢሟጠጥ ደን ቢጠፋ ጉዳቱ ኢትዮጵያ ውስጥ ብቻ የሚያቆም አይደለም። ባሌ ሲጠፋ ወደ ሶማሌ የሚፈሱት ወንዞች ያቆማሉ። የሰሜን ተራሮች እና የምዕራቡ የደቡብ ምዕራብ የሰሜን ምዕራቡ የሀገሪቱ ክፍል በከፍተኛ ሁኔታ ቢጎዳ ምናልባትም የአባይ ተፋሰስ ውስጥ ያለው ውሃ እየታጣ ይመጣል። ይሄ የምዕራቡ የሀገራችን ክፍል ውስጥ ያለው ደን የተፈጥሮ ሀብት እየተሟጠጠ ሲመጣ ወደ ኬንያ የሚፈሱት ወንዞች ወደ ደቡብ ሱዳን የሚፈሱት ወንዞችም ከጊዜ ወደ ጊዜ መጠናቸው እያነሰ ይመጣል። የዛን ጊዜ በትክክሉ ይሄ ሆርን ኦፍ አፍሪካ የሚያስፈራው ቀውስ አሁን ድረስ ያለው አይደለም፣ መጻኢው ከዚህ የከፋ ነው የሚሆነው የሚለውን በመገንዘብ ባለሙያዎች የሚያነሱትን ትንታኔ በመስማት መንግስት አዎ የኢትዮጵያን ልማት ዘላቂ ልማትና እድገት ልናረጋግጥ የምንችለው የጠፋውን ወይም የወደመውን የተፈጥሮ ሀብቷን መልሰን ስናመጣ ነው። ይሄ ደግሞ ሊመጣ የሚችለው መጀመሪያ ሰው ጭንቅላት ውስጥ ነው። ይሄ ሜንታል ሴታፕ ውስጥ ነው ዛፍ የሚተከለው። ለኔ የባለፈው 1 ዓመት 2 ዓመት የአረንጓዴን አሻራ ማያይዘው አው ኢትዮጵያ እየተሟጠጠች ነው፣ ዲግሬድ እያደረገች ነው፣ የተፈጥሮ ሀብቷ እየተመናመነ ነው፣ አገሪቱ በረሃ እየሆነች ነው። የደጋው ምርትና ምርታማነት የኢኮሲስተም ሰርቪስ የኢኮሲስተም ፕሮዳክሽን እንደ ፕሮዳክቲቪቲ የምንለው የስርዓተ ምህዳር ወይም የስነ ምህዳር ምርታማነት እየጠፋ እየሄደ እየቀነሰ እየሄደ ነው። ይሄንን ማንመልስ ከሆነ
ሀገር ትልቅ ጉዳት ላይ ትወድቃለች የሚለውን አጀንዳ አንስቶ ይሄንን ለመቀልበስ ማህበረሰቡን ያነቃነቀ ስራ ነው በዚህ በአረንጓዴ ልማት የተሰራው አሻራ የተሰራው ማለት ነው። ሶ አሁን ይሄንን ጭንቅላታችን ውስጥ ከያዝን አዎ ኢትዮጵያ ደን ያስፈልጋታል፣ ያለው ደኗ መጠበቅ አለበት በዘላቂነት፣ አዳዲስ ደን መልማት መቻል ይኖርበታል። ደን ገንዘብ ነው፣ ደን ይቀጥራል፣ ደን ኢኮኖሚ ነው። ደኑ ሲለማ ግብርናው ይለማል፣ ደኑ ሲለማ ኢንዱስትሪው ይለማል፣ ደን ሲለማ አገር ትበለጽጋለች የሚለውን ሐሳብ መጀመሪያ ወስዶ ማህበረሰባችን ከዛ ቀጥሎ ደግሞ የተከልናት ችግኝ ዛፍ መሆን አለባት፣ የምንተክላት ችግኝ የተጠናች መሆን መቻል አለባት፣ ከመትከላችን በፊት ለምን እንደምንተክላት ደግሞ እያወቅን መሄድ አለብን የሚለውን ደግሞ በተጓዳኝ እያመጣን የሄድን ቀን የዛን ጊዜ በጣም እዚህ ሀገር ውስጥ በጣም ትክክለኛ ልማትና ዘላቂ ልማት ይመጣል ብዬ አስባለሁ። ሶ ይሄንን ወደ ቆላሁ ወደዚህ ቅድም ወዳልነው በጣም ከፍተኛ ችግርም ከፍተኛ እምቅ ሀብትም ወዳለው ወደ አርብቶ አደሩ አካባቢ ደግሞ እንዴት አድርገን ነው እየወሰድ ነው ያለ ነው የሚለውንም እግረ መንገድ ማንሳት በጣም ተገቢ ነው የሚሆነው። ቅድም ለማንሳት እንደሞከርኩት የቆላ ደኖች ለአርብቶ አደሩ የህይወት መሰረት ናቸው። ለምሳሌ እኔ ፒኤችዲ ላይ ሳጠና በጣም በርከት ያለ አካባቢ ላይ መረጃ ወስጄ ነው ሊበንና አፍዴር ዞን የሚባሉት ውስጥ እና በጣም ረዘም ያለ ጊዜ ወስጄ መረጃ ሰብስቤ የተተነተነ ጥናት የሚያሳየው ምንድነው ደን ባይኖር የሶማሌ ማህበረሰብ ወይም ያ አርብቶ አደር ኑሮውን መክፋት በፍጹም አስቸጋሪ ነው የሚሆንበት። ምክንያቱም ከእንስሳቱ እና ከተዛማጅ የኑሮ መሰረቶች የሚያገኘው ገቢ በቂ ስለማይሆን ማለት ነው። አሁን እንስሳቱ በቂ ምርት አይሰጥም ስለማይሰጥ አይደለም፣ ግን ደግሞ እንስሳቱ በቂ መኖ እንዳይኖረው የሚያደርጉ መሰረታዊ ተግዳሮቶች አሉ። በሽታው አለ፣ የውሃ እጥረት አለ፣ የመኖ እጥረት አለ። ስለዚህ እንደገና ደግሞ በጣም ባህላዊ የሆነ የእንስሳት የአረባብ ዘዴ አለ። እነዚህን ተከትለን የምናደርገው ነገር የአርብቶ አደሩን ህይወት ከደኑም የተወሰነ ነገር ተገኝቶ ከእንስሳት እርባታውም የተወሰነ ገቢ ተገኝቶ ከግብርናውም የተወሰነ ገቢ ተገኝቶ እነዚህ ኦፍ ፋርም ከምንላቸው አክቲቪቲዎች ደግሞ ከንግድ ከመሳሰለውና የመንግስትም እርዳታ ተጨምሮ ጭምር ካልሆነ በስተቀር የአርብቶ አደራችን ህይወት በበቂ ሁኔታ ሊቀጥል አይችልም፣ ልጆቹን ሊመግብ አይችልም። እና እዛ ውስጥ አንዱ በጣም ክሪቲካሊ ለማየት የሞከርነው በጥናታችን ምንድነው ደን የአንድን አርብቶ አደር ቤተሰብ አመታዊ ገቢ ምን ያክሉን ነው ኮንትሪቢዩት የሚያደርገው የሚይዘው ስንቱን እጅ ብለን በጣም በርከት ያሉ ናሙናዎች ወስደን ይሄንን ጥናት አድርገን ነበር እና እዛ ላይ የሚያሳየው ምንድነው አመታዊ ገቢው እስከ 35% የሚሆነው የአንድ አርብቶ አደር የሃውስሆልድ የምንለው አባወራ አመታዊ ገቢ የሚመጣው ከቆላው ደን ነው፣ ካለው ደን ነው። አሁን ደን እያለማ አይደለም፣ እጁ ላይ ካለው ተፈጥሮ ከሰጠችው ደን ማለት ነው። እንደውም ደግሞ ወደ ገንዘብ ተርጉመን ማለት ነው የካሽ ኢንካም የምንለውን በገንዘብስ በካሽ ምን ያክል ነው ደኑ አስተዋጽኦ የሚያደርገው ስንል እስከ 46% ድረስ ይደርሳል። ስለዚህ ብዙውን ካሽ አንድ አርብቶ አደር የሚያገኘው ከደን ነው ማለት ነው። ምናልባትም የቀረውን ነው እንግዲህ ይሄንን የቀረውን 54% ከእርሻው ከመንግስት እርዳታ ከንግድ እና ከእንስሳት እርባታው ነው የሚያገኘው ማለት ነው። ሶ ትልቁን እጅ ነው የሚይዘው። እንደውም እዛ ጥናት ላይ የሚያሳየው ምንድነው 45% የኔ ናሙናዎች ማለት ነው 45% ከወሰድኳቸው ናሙናዎች ወደ 45% የሚሆኑት ትልቁ አመታዊ ገቢያቸው የሚመጣው ከደን ነው ይላል። አለፍ ብለንም ለመተንተን ሞክረን ነበረ የደንና የአርብቶ አደሩን ህይወት ምን ያክል ተዛማጅ እንደሆነ ለማሳየትና የደኑን ኢንካም ይሄንን ገቢ ከደን የሚያገኘውን ገቢ ያ ቤተሰብ አመታዊ ገቢው ላይ ስንጨምረው ወደ 24% የኔ ናሙናዎች ይሄ ወርልድ ባንክ ከድህነት ጠለል ወይም ወለል በላይ ናቸው ብሎ ወደሚፈርጃቸው ይገባሉ እነዛ ቤተሰቦች ማለት ነው። የደኑን ገቢ አውጥተን ሌሎቹን ገቢዎች ከእርሻ ከላይቭስቶክ ከእንስሳት እርባታውና ከሌሎች ዘርፎች የሚያገኛቸውን ገቢዎች ብቻ ስንይዝ እነዛ 24%ዎቹ አርብቶ አደሮች ከድህነት ጠለል በታች ይሆናሉ ማለት ነው። ደኑ ደሃ የሚባሉትን የማህበረሰብ ክፍሎችም ጭምር ከድህነት ወለል በላይ ማድረግ በጣም ከፍተኛ አስተዋጽኦ ነው የሚያደርገው ማለት ነው። ምክንያቱም እዛ ውስጥ ደኑ የከብቶቻቸው መኖ ነው፣ ደኑ የሚሸጥ ነገር ያመጡበታል፣ ደኑ መድኃኒታቸው ነው፣ ደኑ
ምግባቸው ነው። ከዛ ውስጥ ለምግብ የሚሆን በርካታ ነገሮች ያገኛሉ። ጥላቸው ነው፣ ሶዛት ወተታቸው ነው፣ ስጋቸው ነው። በጣም ብዙ ነገር ነው ደኑ የሚያደርግላቸው እና ሰው ደንና አርብቶ አደር በጣም 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 የተቆራኘ ህይወት እንዳላቸው ወስደን ይሄንን ደጋ ላይ የበለጠ እያደረግነው ያለነው የአረንጓዴ አሻራው ኮንሰፕት ወደ አርብቶ አደሩ አካባቢ ሲሄድ እንዴት ነው የሚለው አዎ የዚህ የአረንጓዴ አሻራው የቴክኒክ ኮሚቴ አባል ስለሆንኩ እነዚህ አርብቶ አደር ክልሎች የምንላቸው ክልሎችም እቅድ አቅደው ያመጣሉ። በየዓመቱ ይሄንን የሚያክል ችግኝ አፍልተን ማህበረሰባችንን አሳትፈን ችግኝ ደን እናለማለን፣ ለመኖ የሚሆኑ ዛፎችን እንተክላለን የሚል የችግኝ ቁጥሩ ልክ እንደ ሌሎቹ ደጋማ አካባቢ ዝናብ ገብ እንደሆኑት እንደ ኦሮሚያ፣ እንደ አማራ፣ እንደ ደቡብና እንደ ሌሎቹ ባይሆንም ተሳትፏቸው አለ። የነዚህም የአርብቶ አደር አካባቢዎች ማለት ነው። እዛም ንቅናቄው እንዳለ ነው ማለት ነው። እንደውም አሁን በዚህ አጋጣሚ የአካባቢ የደንና የአየር ንብረት ለውጥ ኮሚሽን እኔ ከምሰራበት ክፍል ጋራ በመቀናጀት 5 ሞዴል ነርሰሪዎች እያቋቋምን ነው። እነዚህ ሞዴል ነርሰሪዎች ምን የሚያደርጉ ናቸው? ጠቅላይ ሚኒስትሩ ወደ ጎረቤት ሀገር የሚወስዷቸውን ችግኞች ያቅዱ ብዙ ነው። እኛ ደግሞ የተወሰነውን ኮንትሪቢዩት ለማድረግ ማለት ነው አስተዋጽኦ ለማድረግ ለምሳሌ ሰመራ ላይ የዛን የአርብቶ አደሩንም የተከላ ሁኔታ የሚደግፍ ነገር ግን ደግሞ ከዛ የሚገኙ ችግኞችን ለኤርትራና ለጅቡቲም የሚሰጥ ዘመናዊ ችግኝ ጣቢያ ሰመራ ውስጥ ለማቋቋም ጥረት እየተደረገ ነው። እንደዚሁ ድሬዳዋና ሶማሌ ውስጥም መሰል ስራ እየተሰራ ነው ማለት ነው። ሶዛት የአርብቶ አደሩ ማህበረሰብ ከነዚህ ከግሪን ሌጋሲው እንቅስቃሴ ጋራ በራሳቸው ከሚያደርጉት እቅድ እና እንቅስቃሴ በተጨማሪ የፌዴራል መንግስትም እንደዚህ አስተዋጽኦ እያደረገ ነው ማለት ነው። ግን እኔ ትልቁ የምመክረው ለኢትዮጵያ አርብቶ አደር ወይም ቆላማ አካባቢ አዎ ተጨማሪ ባዮማስ መፍጠር አለብን። አሁን ያለው ደን በቂ ስላልሆነ ተጨማሪ ደኖች፣ ተጨማሪ ዛፎች መተከል መቻል ይኖርባቸዋል። የደን ምርት የሚሰጡ ለመኖነት የሚያገለግሉ የአፈር መሸርሸርን የሚከላከሉ ጥላ የሚሆኑ መድኃኒት የሚሆኑ ምግብ የሚሆኑ በተለይ እነዚህ ፍሩት ትሪስ በአርብቶ አደሩ አካባቢ በጣም መስፋፋት ይችላሉ። ምክንያቱም ውሃ አለ። በኋላ ምናልባት ሰዓት ካለ እንመለስበታለን። ውሃ አጠር ነው ስንል ደግሞ በሌላ መልኩ የኢትዮጵያ ውሃ አብዛኛው ተከማችቶ ያለው እዛው ቆላማ አካባቢ እንደሆነ ደግሞ ማሳየት ስለሚገባ ማለት ነው። እና ምንድነው እኔ ሰጀስት ማድረገው ለዚህ ለቆላማው ለአርብቶ አደሩ አካባቢ ግሪን ሌጋሲው ይሄ አረንጓዴ አሻራውን ማሰብ መቻል ያለብን ይበልጡንም ያለውን ደን መጠበቅ ላይ ያንን እጃቸው ላይ ያለው ተፈጥሮ የለገሰቻቸውን ደን ወደ ዘላቂ የደን አያያዝ ስርዓት ውስጥ በማስገባት ከጥፋት ወደ መታደግ ምናልባትም በተፈጥሮ ይሄ ናቹራል ሪጀነሬሽን የምንለው አለ። ምክንያቱም ቆላ ውስጥ ምንድነው አየ ችግኝ ተክሎ ቅድም ያነሳ ነው አለ ይሄ የቴምፕሬቸሩ በጣም ከፍተኛ ነው። ሙቀቱ ኢቫፖትራንስፓሬሽኑ የሚተነው አፈር ውስጥ ያለችው ትንሽዬ እርጥበት እንኳን ሙቀቱ ከፍተኛ ስለሆነ በከፍተኛ ሁኔታ ትተናለች ማለት ነው። ስለዚህ ችግኝ ተክሎ ማጽደቅ እንደ ደጋው ቀላል ሊሆን አይችልም። ደጋው ላይ እንኳን እየቸገረን ነው በተለያየ ምክንያት ማለት ነው። እና ስለዚህ ቆላማው አካባቢ ላይ የአረንጓዴ አሻራ ልማቱ ወይም ይሄ ኢኒሼቲቭ ሞቶ አርጎ የበለጠ ኢንተግሬት አርጎ ሊገፋው የሚገባው ብዬ የማስበው ያለውን ደን የመለየት የመከለል ደን ነው ብሎ እሱን ሰርቲፋይ የማድረግ ለዛ ይሄ ምንድነው እሱ ህጋዊ የማድረግ ይሄ ደን ነው የደን መሬት ነው ብሎ የመለየት ያንን የተለየ ደን እና የደን መሬት ደግሞ ለሚመለከተው ለሚጠብቁት ለሚጠቀሙበት አካላት የማስተላለፍ ባለቤት የማበጀት ስራ ነው መሰራት መቻል ያለበት። እንደዛ ከተደረገ አሁን ሶማሌ ውስጥ ያለው በጣም ብዙ የተፈጥሮ ደን፣ አሁን አፋር ውስጥ ያለው በጣም ብዙ የተፈጥሮ ደን፣ ቦረና ውስጥ ያለው በጣም ብዙ የተፈጥሮ ደን፣ ኦሞ ስንሄድ ያለው በጣም ብዙ የተፈጥሮ ደን የመጠበቅ እድል ያገኛል። ስንጠብቀው በእርግጥ ወደ ኢምፕሩቭድ ድራይ ፎረስት ማኔጅመንት ውስጥ ይሄ ወደ ተሻሻለ አያያዝ ውስጥ እያስገባን ማህበረሰቡ ለግጦሽም እንዲጠቀምበት የተለያዩ ሌሎች የደን ውጤቶችን ምርቶችንም እንዲያመርትበትና ይሄ የበለጠ የሚጠቅመኝ ነው ከገበያ ጋር እያገናኘኝ ያለ ነው ገቢ እያስገኘልኝ ያለ ነው
ላይቭ ስቶኬን ይህንን የእንስሳት እርባታዬን እየደገፈልኝ ያለ ነው ብሎ ደግሞ በክብር እንዲይዘው በእውቀት እንዲይዘው ማረጉ ላይ የበለጠ ማተኮር ይኖርብናል። ስለዚህ ወደ ቆላ ስንሄድ የበለጠ ትኩረት ማድረግ ያለብን ብዬ የማስበው እጃችን ላይ ያለውን ደን የመጠበቅ የመንከባከብ የመያዝ ነገር ግን ይህንን እያደረግን ደግሞ ተጨማሪ ዛፎች የመትከሉ ላይ ትኩረት ማድረግ ይኖርብናል የሚለው ነገር በጣም አስፈላጊ ነው ብዬ አምናለሁ። በተለይ ፍሩት ትሪስ አሁን በጣም ብዙ እስራኤል ነች በዓለም ላይ ብርቱካን ለዓለም ገበያ ለነ ጀርመን ለሌሎችም ትልልቅ ሀገሮች ብርቱካን የምታቀርበው እስራኤል ግን ምናልባትም የኢትዮጵያ ቆላማ አካባቢዎች ላይ ከሚዘንበው ዝናብ ያነሰ ዝናብ የምታገኝ የበለጠ ሙቅ የሆነች የበለጠ በረሃ የሆነች አገር ነች። ግን እጃቸው ላይ ያለውን ያንን ውሃ በማንቀሳቀስ እና ለአትክልቶቹ የሚያስፈልጋቸውን ያክል መጠን ብቻ ውሃ ቆጥበው በመስጠት በዘላቂነት የዓለምን ገበያ ያጥለቀለቀ ፍራፍሬ ያመርታሉ። እኛ ቅድም ብዙ ችግር ተግዳሮት አለበት የምንለው የአርብቶ አደር አካባቢ ለምሳሌ ሶማሌን እንደ ምሳሌ የወሰድን እንደሆነ አዎ ሶማሌ ቆላ ነው አብዛኛው መሬቱ። አዎ ሶማሌ አርብቶ አደር ምድር ነው። አዎ ሶማሌ ገና መሰረተ ልማቱ ገና በደንብ ያልተስፋፋለት ድርቅ አርብቶ አደሩን በጣም የሚፈትንበት አንበጣው ቅድም እንደተባለው በሽታው ሌሎችም ነገሮች በጣም ብዙ ፈተና ለማህበረሰባችን እያስከተሉ ያሉበት አካባቢ ነው። ይሁንና ደግሞ ሶማሌ ኢትዮጵያ ካሏት ትልልቅ ወንዞች ውስጥ አንድ አምስቱ ይመስለኛል ሶማሌ ውስጥ ነው ያሉት። ዋቢ ሸበሌ፣ ገናሌ፣ ዌብ፣ ዳዋ እነዚህን የመሳሰሉ አብዛኞቹ አመቱን ሙሉ የሚፈሱ ከኛው መሬት ተርፈው ለጎረቤት ሀገሮቻችን ጭምር የሚሄዱ ወንዞች ያሉበት ስርዓተ ምህዳር ነው። እዛ ስርዓተ ምህዳር ውስጥ እኛ መቼ ነው ልክ እንደ እስራኤል ብርቱካን ማምረት የምንጀምረው? መቼ ነው እኛ ይሄንን ትልልቅ የተዳቀለ ማንጎ አምርተን ለዓለም ገበያ ማቅረብ የምንጀምረው? መቼ ነው እኛ ወደዚህ የምንሄደው? በደርግ ጊዜ እንደሰማሁት እኔም ሄጄ አይቼዋለሁ። አክቹአሊ የዛሬ 20 ዓመት አካባቢ ይመስለኛል በጣም ከፍተኛ የሆነ የኢሪጌሽን ኢንፍራስትራክቸር እንትናን ምንድነው እሱ የዋቢ ሸበሌን ወንዝ ተከትሎ ተሰርቶ ነበረ። መቼም እኛ ሀገር መንግስት ስንቀይር የሆነ ነገር ስናረግ ሲስተም ስንቀይር የነበረውን አፍርሰን አጥፍተን እንደገና ሀብለን የምንጀምር እንደዛ አይነት ችግር ያለብን አገር ስለሆንን አጠፋ ነው እንጂ የዛ ላይ ቢልድ አድርገን ቢሆን ኖሮ የዛኔ የተጀመረው መሰረተ ልማት ላይ የዛኔ የነበረው የኢሪጌሽን የመስኖ ኢንፍራስትራክቸር ላይ መሰረተ ልማት ላይ ደምረንበት ቢሆን ኖሮ ጨምረንበት ቢሆን ኖሮ ምናልባትም በባለፉት 20 ዓመት ውስጥ ዛሬ ሶማሌ ከራሱ ተርፎ እንደ ክልል ለኢትዮጵያ የሚመግብ ከዛም ለሌሎች ዓለማት ኤክስፖርት የሚደረግ ምርት ልናመርትበት የምንችልበት ክልል ሊሆን በቻለ ነበረ። ድሮ ከሚታቀዱት እቅዶች አንጻር አርብቶ አደሩ ከብቶቹን ሊያግጥ የሚችልበት ወይም ግጦሽ ሊኖር የሚችልበት እና ውሃ ሊያገኝ ወደሚችልበት አካባቢ ቦታውን ነቅሎ ይሄዳልና አንድ ቦታ ተረጋግቶ የሚኖር ባህሪ ስለሌለው ለስታቲስቲክስም ሆነ ለሌሎች ነገሮች ለበጀት ምደባም ሆነ ለሌሎች ልማቶች የሚያመች ሁኔታ ላይ አልነበረም። ከቅርብ ጊዜ ወደ ግን አርብቶ አደሩ ወደ ግብርናው የሚዞርበት መንገድ ተፈጥሯል። ይህ እንቅስቃሴ በህይወቱ ላይ ለውጥ አምጥቷል ወይ? ድሮ የአፋር ልጆችም የምኖችም እኔ ደሴ ወይዘሮ ሲን ትምህርት ቤት ነው የተማርኩት። እኛ ጋር እየመጡ ነበር የሚማሩት። ቀለብ እየተሰፈረላቸው ምን እያሉ መማር እንዳለባቸው ያውቁ ነበር። እንደ አይነት ሁኔታ በድጋፍ እንዲማሩ የሚደረግበት ማህበረሰብ ራሱን የቻለ አቅም ኖሮት አሁን የራሱ ትምህርት ቤት የራሱ አካባቢ እየፈጠረ ያለበትና የተረጋጋ ህይወት ያለበት ሁኔታ ነው ያለው። ከዚህ አንጻር እንደው የነበሩትን ልዩነቶች እና ይህን መጥፎ አመለካከት ህብረተሰቡም መቀየር እንዲችል እንደው ሊነግሩን የሚችሉት ነገር ካለ። አሁን እንደ አርብቶ አደር ሆኜ ነው የማወራው። ፓስቶራሊዝም የምንለው ይሄ አርብቶ አደርነት ወይም ደግሞ የአርብቶ አደር ስርዓተ ህይወት ልንለው እንችል እንደሆነ አላቅም። ሞድ ኦፍ ፕሮዳክሽን እንግሊዝኛው ቀለሊል ከሆነ ልክ እንደ ሌሎቹ የአኗኗር ወይም የአመራረት ዘዬዎች አንዱ ነው። ልክ አርሶ አደር እንደምንለው አርብቶ አደር አለ። አሁን እንደውም እኛ ደኑ አካባቢ ደግሞ በጣም ብዙ ገበሬ መሬቱ ምንም ለግብርናውም ለእንስሳት ለማርባትም አልሆን እያለው ሲመጣ ወደ ዛፍ ወደ ደን እየቀየረ ስለመጣ ለምንድን ነው እነዚህን ደግሞ
ደን አደር ብለን ማንሰይማቸው የሚል ሐሳብ ሁሉ እያመጣ ነው። እንደዛ አይነት ማህበረሰብ ኢትዮጵያ ውስጥ በብዛት እየተፈጠረ ስለሆነ ማለት ነው። አብዛኛው ገቢው እየተገኘ ያለው ከደን ስለሆነ ማለት ነው። አሁን ኢትዮጵያ ውስጥ አንድ መሰረታዊ ችግር ነበረ ለረጅም ጊዜ። እኔም እንግዲህ ወደ አርብቶ አደሩ ስርዓተ ምህዳር ገብቼ የነሱን ያኗኗር ስልት የበለጠ ሳልረዳውና ምን አስገድዷቸው ነው አርብቶ አደር እንዲሆኑ ያረጋቸው፣ ኑሯቸውን ከቦታ ቦታ እየተንቀሳቀሱ እንዲኖሩ ያረጓቸው። አንዳንድ ጊዜ ልጆቻቸውን እዚህ ተውና ወንዶቹ እንስሳቱን ይዘው ረጅም ኪሎ ሜትር ይጓዙና ምናልባትም ድንበር አቋርጠው ሌሎች ሀገሮች ሁሉ ይሄዱና እዛ ያተረፉትን ከብት አትርፈው የኖረውን ደግሞ ይዘው ይመለሳሉ። በአመት ወይ በ6 ወር በ4 ወር ቤተሰባቸውን ሊያገኙ ይችላሉ። ለምንድን ነው እንደዚህ የሚያደርጉት? ለምንድን ነው አንድ ቦታ ቁጭ ብለው የማይኖሩት እንደ ደጋው ገበሬ የሚል ሙግት መሟገት የነበረበትን ጊዜ አስታውሳለሁ። ግን ይሄ በመሰረቱ ስህተት ነበረ። አርብቶ አደርነት የተጀመረው የመጣው ይሄ ፓስቶራሊዝም የሚለውን ሞድ ኦፍ ላይፍ ማህበረሰቡ የጀመረው ያ የቆላ አካባቢ የሚፈልገው ወይም የሚሸከመው ያኗኗር ዘ ይሄ ስለሆነ ብቻ ነው። ቆላ ውስጥ መንደር መስርቶ አንድ ቦታ ከብቱን ይዞ ቁጭ ማለት አይችልም። ምናልባትም ያ አካባቢ ውሃው ግጦሹም የሚያቆየው ከብቱን የሚሸከመው ማህበረሰቡን የሚሸከመው ለ2 ወር ለ2 ሳምንት ሊሆን ይችላል። ስለዚህ አርብቶ አደሩ ምንድነው የሚያደርገው? መጀመሪያ ሞኒተር ያደርግና አካባቢያቸውን ያዩና በጣም የሚገርም ሁኔታ እዚህ እንደው አንስቼው ባልፍ ደስ የሚለኝ እኔ ፒኤችዲ ላይም እንደው ጥሩ አድርጌ አይቼዋለሁ ብዬ የማስበው ይሄ ትራዲሽናል ኢኮሎጂካል ኖሌጅ ሲስተም የምንለው አለ፣ ወይም ይሄ ባህላዊ ወይም ሀገር በቀል እውቀት እያልን የምንተነትነው ማለት ነው። አርብቶ አደሩ ጋር ሲኬድ እሱ በጣም ውስብስብ ነው። ምናልባትም ገበሬው ጋም አገር በቀል እውቀት አለው ገበሬው የራሱ። ነገር ግን ገበሬው በጣም በከፍተኛ ሁኔታ ከቴክኖሎጂ ጋር እንዲገናኝ ምርጥ ዘሩን፣ ማዳበሪያውን፣ ሌሎችም ይሄንን አግሮኖሚክ ፕራክቲሶችን አፈር አጠባበቁን የምኑን ከገበሬው ውጪ ከትምህርት ቤት ሳይንሱ የሚያመጣቸው እነዚህን ኮንቬንሽናል እንትኖች አደረጃጀቶችና ፕራክቲስስ የልማት ስራ እንትኖች መርሆች ስለሚመጡበት እሱ ጋር ሳሳ ያለ ነው ይሄ የሀገር በቀል እውቀቱ ማለት ነው። ወደ አርብቶ አደሩ አካባቢ ሲኬድ ግን በጣም ውስብስብ የሆነ ተቋማት አሉት። እነዚህ ለምሳሌ ተፈጥሮ ሀብቱን የሚያስተዳድርበት፣ ኑሮውን የሚመራበት፣ ችግር ሲኖር ይሄ ኮንፍሊክት ሲኖር ግጭቶች ሲኖሩ የሚፈታበት በጣም በርካታ ተቋማት አሉት። በርካታ ዘዴዎችም ወይም ሜትድስ እና ፕራክቲሶችም አሉት ማለት ነው። ውስብስብ የሆነ የባህላዊ እውቀት ወይም የተፈጥሮ ሀብት አስተዳደር ስርዓት አለው እና እነዚህ አርብቶ አደሮች ከጊዜ ወደ ጊዜ ሀብታቸውን ላይቭ ስቶካቸውን ከአንድ ቦታ አንስተው ሌላ ቦታ ደግሞ ይዘው የሚጓዙት ወደው አይደለም። የመጀመሪያው ነገር የሚያደርጉት አርብቶ አደሩ አካባቢ በጣም ኢንቴንሲቭ የሆነ የዚህ ሪሶርስ ሞኒተሪንግ ሲስተም አላቸው። አካባቢውን የመቃኘት ልክ እነዚህ ቃኝ የሚባሉ እውቀታቸው ይሄ የሆነ ስራቸው ይሄ የሆነ የማህበረሰብ ክፍሎች አሉ። ያያሉ ምንድነው የሚያደርጉት? ግመሎቹ ወይም ፍየሎቹ ከዚህ በኋላ እዚህ ቦታ መቆየት የለባቸውም። ወዴት ነው የሚሄዱት? እዚህ አካባቢ ደመና ስለነበረ የተሻለ ግጦሽ አለ፣ የተሻለ ውሃም አለ። ስለዚህ አሁን እንስሳቱ ተነስቶ ወደዚህ ቦታ መሄድ መቻል አለበት ብለው ተነስተው ይንቀሳቀሳሉ ማለት ነው ወደዛ አካባቢ። ይሄንን እንዲያረጉ የሚያስገድዳቸው እንግዲህ የዛ የቆላው ስርዓተ ምህዳር ባህሪ ነው። ምክንያቱም ቅድም እንዳልኩት ሪሶርሱ በቂ አይደለም። በእርግጥ ደግሞ አንዱ ሌላው ነገር ምንድነው ቆላማው አርብቶ አደሩ አካባቢ በሂደት እየተቀየረ ቢመጣ ጥሩ የሚሆነው ይሄ የኬሪንግ ካፓሲቲ ኮንሰፕት የምንል አንድ አርብቶ አደር ወይም እዛ መንደር ውስጥ ያሉ አርብቶ አደሮች ስንት አጠቃላይ የእንስሳት መጠን ቢኖራቸው ነው ያ ግጦሽ በዘላቂነት ሊሸከምላቸው የሚችለው? ያ መሬት ምን ያክል ከብት ነው መሸከም የሚችለው? ምን ያክል ግመል ነው መሸከም የሚችለው የሚለው ይሄ በጥናት ተሰርቶ ለአርብቶ አደሩ የደረሰው አይደለም። በዚህ ላይ ደግሞ እውቀቱ እንዲዳብርም ገና አልተደረገም። ስለዚህ አርብቶ አደሩ ምንድነው በጣም ብዙ ከብት እንዲኖረው ነው የሚፈልገው። ይሄ ገበሬው ጋር ቢኬድ እንደዛው ነው። ብዙ ሄክታር መሬት ያለው፣ ብዙ ፈረስ ያለው፣ ብዙ ጥማድ በሬ ያለው ገበሬ ፕሬስቲጂየስ ነው። የሱ የሀብቱ መገለጫና የክብሩ መገለጫም ጭምር ነው እና በኢትዮጵያዊ ስነ ልቦና አርብቶ አደሩ ጋም ስትሄድ ብዙ ግመል፣ ብዙ ፍየል፣ ብዙ ላሞች እንዲኖሩት ነው የሚፈልገው። ይሄ በሆነ ቁጥር ደግሞ ምንድነው በሌላ መልኩ ያ ተፈጥሮው ዝናቡ ብዙ አይደለም፣ ያሉት የውሃ መጠን የውሃ ጉድጓዶች በቂ አይደሉም፣ ግጦሹም ይሄንን ሁሉ ከብት የሚሸከም አይደለም። ስለዚህ አንድ ቦታ ላይ ያንን ሁሉ ከብት ሲያቆይ
አካባቢው ይጎዳል ማለት። ስለዚህ ከዛ ተነስቶ ሌላ ቦታ የግድ መሄድ መቻል ይኖርበታል። ካልሄደ ምን ሊሆኑ ነው ማለት ነው? እንስሳቱ ሊያልቁ ማለት ነው። ይሄ ሞቢሊቲ የሚባለው ከቦታ ቦታ መንቀሳቀስ አርብቶ አደርነት እስካለ ድረስ ቶታሊ ካላጠፋ ነው ካላቆም ነው በስተቀር አርብቶ አደርነት ካለ እንቅስቃሴ መርህ ነው። ያለ እንቅስቃሴ አርብቶ አደርነት ሊኖር አይችልም። ይሄም የሆነው ደግሞ አርብቶ አደሩ ከቦታ ቦታ መንቀሳቀስ ስለፈለገ ሳይሆን መሬቱ የተፈጥሮ ሀብቱ ከብቱን ሊሸከምለት ስለማይችል እንደውም አፕሪሼት ነው መደረግ መቻል ያለበት። እኛ ጋር የከብት ጭራ እየተከተሉ ከቦታ ቦታ እየተንቀሳቀሱ እንደዚህ እያሉ ስም ሁሉ እንሰጣለን። ይሄ ሲባል የነበረ ነው። አሁን በእርግጥ ከፍተኛ ሁኔታ በመንግስት አመራሮችም በምሁራኑ ዘንድም እውቅና እየተሰጠው መጥቷል። አርብቶ አደር ይሄ ፓስቶራሊዝም የሚባለው በባለፉት ትንሽ ዓመታት ብዙ ለውጥ ነው ያለው። ተገደው ነው ከቦታ ቦታ የሚንቀሳቀሱት። እኛ አስገድደን አሁን ኢትዮጵያ ውስጥ አንዳንድ ፖሊሲዎቻችን የማስፈር የሚል ፖሊሲ አለ። አዎ ማስፈር ጥሩ ነው የሚሆነው ሲሰፍር መንገዱንም ትምህርት ቤቱንም ሌሎቹንም ነገሮች ለማቅረብ ለአርብቶ አደሩ እድል ይሰጣል። ምክንያቱም ይሄ ከአርብቶ አደሩ ጋር እየተንቀሳቀሱ ሞባይል ስኩሎች ተሞክረው ነበረ፣ ሞባይል ክሊኒክስ ተሞክረው ነበረ። ብዙ አይደሉም አዋጭነታቸው። እውነቴን ነው የሚለው በጣም ብዙ መንደሮች ውስጥ ህጻናት እየታመሙ በጣም እያዘን የወጣንባቸው ጊዜያቶች በጣም ብዙ ናቸው። ምክንያቱም እዛ መድኃኒት የለም፣ እዛ መንገድ የለም፣ እዛ ሐኪም የለም። በሂደት ይህንን ለማስቀረት መሞከር በጣም አስፈላጊ ሆኖ እያለ ነገር ግን ደግሞ በጥናት እና በፍላጎት ላይ የተመሰረተ ካልሆነ በስተቀር የዛኑ ያክል በግድ አርብቶ አደሩን ከዚህ አትለፍ እዚህ ጋር አሁን እዚህ ጋር እረስ ብንለው ላይሆን ይችላል። ምክንያቱም እርሻም ቆላ ስታርሰውና ደጋ ስታርሰው አንድ አይደለም። ቆላ ውስጥ አሁን መንግስት ጠቅላይ ሚኒስትሩ እየመሩት ከዚህ በፊትም በጣም ብዙ ሙከራ ተደርጎ እንደዚሁ ገባ ወጣ የሚል ነበር። ይሄ ቆላ መስሎ በጣም መሰረታዊ ሆኖ እጅግ ወድጄው ያገኘሁት ነገር እሱ ነው። ምክንያቱም ቆላ የሚታረስ መሬት አለ በጥንቃቄ ካረስ ነው። በእርግጥ እዛም ቴክኖሎጂ ይፈልጋል። ዝም ብለን የቆላ መሬት አገኘን ውሃ አግኝተናል ብለን ውሃ ብንደፋ እዛ ውሃ ላይ የደፋ ነው መሬት ይተናል፣ ጨው መሬት ላይ ይቀራል። በ2 ዓመት በ3 ዓመት ይሄ ሳሊኒቲ ፕሮብሌም የምንለው ችግር መሰረታዊ ችግር ሆኖ ያንን እርሻ አበንደን አድርገን ትተን ደግሞ ወደ ሌላ ቦታ ልንሄድ የምንችልበት እድል አለ። ያንን ችግር ሊቀርፍ በሚችል መልኩ በሚከላከል መልኩ የቆላውን የሀገሪቱን ክፍል እየለየን የቱ ጋር መስኖ ልናመጣ እንችላለን፣ ውሃ የት ነው ያለው፣ ወንዝ የት ነው ያለው፣ ይሄ ከርሰ ምድር ውሃ የቱ ጋር ነው ያለው እያልን እያጠናን የምንሄድበት ከሆነ የዛን ጊዜ አርብቶ አደሩ አንድ ቦታ ላይ ሆኖ መኖር የማይችልበት ምንም ምክንያት የለም። ይህ ሂደት አልተሞከረም እስካሁን። ምክንያቱም አርብቶ አደሩን አንድ ቦታ አሰባስቦ ቢያንስ ውሃም አካባቢው ላይ አፈሩ እንዲጠብቅ የሚደረግበት ሁኔታ በመስኖም እርስዎ እንዳነሱት የሚዘጋጁ ነገሮች ከተፈጠሩ ቴክኖሎጂም ፓምፕም አለ፣ ሌሎችም ነገሮችም እንደ ልብ እየገባ ነው ያለው። ይህን ለማድረግ አልተሞከረም ወይ? አይ ቲንክ ሙከራዎች ብዙ አሉ። እኔ አሁን እንደው በደንብ የማውቀውን የአፋርን ባነሳ እርሻ ቆይቷል። አፋር ውስጥ የአፋር ማህበረሰብ በተወሰነ መልኩ በተለይ እዚህ ወደ አዋሽ ወንዝ ተጠግተው ያሉት የማህበረሰብ ክፍሎች በሂደት ራሳቸውን ከአግሮ ፓስቶራሊስት እንለዋለን። ይሄ በገበሬና በአርብቶ አደር መካከል ያለውን እርሻም ያርሳል፣ እንስሳትም ያረባል። ምናልባት ሲዝናል በሆነ ሁኔታ ደግሞ ወቅትን ጠብቆ እንስሳቱን ይዞ ከቦታ ቦታ ሊንቀሳቀስ ይችላል። ግን ተመልሶ ደግሞ እዛ ቦታ ይመጣል። የቀሩት የማህበረሰቡ አካላት ወይም የቤተሰቡ አካላት እርሻ እያረሱ ሊቆዩ ይችላሉ። አንዳንዶቹም ጨርሰው ደግሞ ሴደንተሪ የሆኑና እዛ ቦታ ላይ ሰፍረው ህይወታቸውን ልክ እንደደገኛው የተወሰነ እንስሳ ይዘው ወደ እርሻ ውስጥ የሚሄዱ ማህበረሰቦች አፋር ውስጥ በብዛት ተፈጥረዋል። ይሄ እንግዲህ ቀደም ባለው ጊዜ ጀምሮ ይሄ መስኖ ስራ ስለነበረ ሰፋፊ የመንግስት እርሻም ስላሉ ባህሉን በተወሰነ መልኩ ቀይሮታል። ግን አንድ መታወቂያ ያለበት ነገር ምንድነው? አንድን ገበሬ አሁን ግብርናውን ተውና አንተ አርብቶ አደር ሁን ብንለው ሊሆን ይችላል። ግን በጣም በጊዜ ሂደት ደግሞ ብዙ ነገሮች አስልቶ እንዲባረግ ተጠቀማለሁ ወይ እንደዚህ አይነት ጉዳት ሊደርስብኝ ይችላል ወይ የሚለውን ክሪቲካሊ ወይም ራሽናሊ አስቦ ነው የሚቀይረው እንጂ አያቶቹ ቅድመ አያቶቹ ይዘውት የመጡትን ያንን የኖረበትን ያደገበትን አኗኗር ኦቨርናይት ወይም በአንድ በ2 ቀን ትምህርት በ3 በ4 ቀን ግፊት ቋሚ ባልሆነ የአስተምህሮት እና የፖሊሲ ድጋፍና ክትትል ሊቀይር አይችልም።
እድሉ አለ። ለምሳሌ አሁን ሶማሌ ላይ ነው ያየሁት። ወንዞችን ተከትለው በባለፉት 10-15 ዓመታት እያደራጁ ገበሬዎችን እንትን የተሰጠባቸው ብዙ ቦታዎች አሉ። ይሄ ፓምፕ ወደ እርሻ ውስጥ እንዲገቡ። ነገር ግን ብዙ ቦታ ላይ ከጋሪው ምንድነው እሱ ከፈረሱ ጋሪው የቀደመበት ሁኔታ ስለሚፈጠር ወንዝ ዳር እንትኖቹን እየተዋቸው ነው የሚመለሰው። በጣም ብዙ እንትኖች ፓምፖች ወንዝ ዳር እናገኝ ነበረ። የሄድኩ ጨቃጨቅ ነበረ ከባለሙያዎች ጋር። ለምንድን ነው እንዲህ የምታረጉት? መጀመሪያ አርብቶ አደሩ እንዲያምን ማድረግ መቻል አለብን። አርብቶ አደሩ አርሶ ለልጆቹ ተጨማሪ ምግብ ቢያገኝ ሊጠላ አይችልም። ማን ነው የሚጠላው? ምርት አምርቶ ከልመና መውጣትን ከመንግስት ጥገኝነት መላቀቅን የሚጠላ ሰው ሊኖር አይችልም። ምናልባት እኛ በፖሊሲ በአንዳንድ ይሄ ጥገኝነትን አስለምደ ነው አስተምረ ነው ከስራ ባህሉ እንዲወጣ አርገነው ካልሆነ በስተቀር ሰርቶ መኖር የማይፈልግ ሰው የለም። ነገር ግን ይህንን እኛ ያቀረብንለትን ቴክኖሎጂ ሳይጠቀም ትቶት ቴክኖሎጂውን ወንዝ ዳር የሸሻ አርብቶ አደር አለ። ስለዚህ ምንድነው መጀመሪያ መደረግ መቻል ያለበት? አርብቶ አደሩ ላይ መሰራት መቻል ይኖርበታል። አወራረን ማሳየት መቻል ይኖርብናል። ችግሩን ለምሳሌ በአርብቶ አደር ህይወትህ ላይ ድርቁ እያመጣ ያለው ልናመልጦ አንችልም። በአጭር ጊዜ ውስጥ ልንፈታው የምንችለው ችግር አይደለም። ይልቁን ይሄንን አዳፕቴሽን ይሄንን የሚመጣበትን ችግር ተቋቁመህ እንድታልፍ እነዚህን ተጨማሪ የአኗኗር ዘይቤዎች ብትለምዳቸው ብትሞክራቸው መልካም ናቸው ብለን አርብቶ አደሩን ማሰልጠን ማሳመን ከዛ በፊት ከነበረበት ህሳቤ ውስጥ ወጥቶ ይሄ ነገር ለሱ እንደሆነ እንጂ የመንግስት ጫና እንዳልሆነ የፖለቲካ ጫና እንዳልሆነ እንዲያምን ብናረግ በሂደት አርብቶ አደሩ እነዚህን ቴክኖሎጂዎች ቶሎ ቶሎ እየተጠቀመ ሊሄድ የሚችልበት እድል አለ። ወደፊትም ይሄ መደረግ መቻል አለበት ብዬ አምናለሁ። ይሄ የሆነ ቀን ኢትዮጵያ ቆላማ አካባቢዎች ቅድም እንዳልነው እዛ የሚኖረውን አርብቶ አደር አይደለም በጣም ብዙ ሰው ሊሸከም የሚችል አቅም አላቸው። ግን አንዱ መሰረታዊ ችግር መታወቅ ያለበት ይሄ ሙከራ ለምንድን ነው ዘላቂነት ያለውና ውጤታማ እንዲሆን ያልሆነው ካልን አንዱ ችግር መሀል ሀገር አርብቶ አደሩን አካባቢ እንዴት ነበረ የሚያየው የነበረው? እንዴት ነበር ኢንጌጅ የሚያደርገው የነበረው? አሁን ፖለቲካ አይደለም እያወራሁ ያለሁት እኔ ልማት ነው። በአሰያየም እንኳን እኮ አጋር ድርጅቶች እንላቸው ነበር ያንን አካባቢ የሚያስተዳድሩትን። ምን ማለት ነው? ሀገር ሆነው የሀገር አካል ሆነው ኢትዮጵያዊ ማህበረሰብን እያስተዳደሩ አጋር ብለህ ታዳጊ ብለህ እዚሁ አንድ ሀገር ውስጥ እንደዚህ አይነት ክፍፍሎች መፍጠር አንዱ እዛ አርብቶ አደሩ አካባቢ ቆላው አካባቢ የተጀመሩ የልማት ስራዎች ዘላቂ ሆነው ትውልዱንም እየቀየሩ ማህበረሰቡንም እየቀየሩ አካባቢውን እያለሙ ያ ማህበረሰብም ሀገርም እንድትጠቀም እንዳትሆን ካደረጉ ነገሮች አንዱ ይሄ ነው ብዬ አስባለሁ። ሌላው እነዚህ አርብቶ አደሮች አካባቢ ያየ እዛም ደግሞ ያለ መሰረታዊ ችግር አለ። አሁን ይሄ ገቨርናንስ የምንለው ይሄ ጉድ ገቨርናንስ ይሄ መልካም አስተዳደር የማጣት መሰረታዊ ችግር አለ። ቀበሌው ጠንካራ አይደለም፣ ወረዳው ጠንካራ አይደለም ወይ ለዛው ለኢንዲጂነስ ሲስተሙ ይሄ አርብቶ አደሩ ላለው ሀገር በቀል የአስተዳደር ስርዓት አልተውንላቸው። እኛን ወሰድ ነው ወይ ከነሱ ጋራ በደንብ ኢንተግሬት እንዲያደርግ ተዛምዶ አብሮ ተጣምሮ እንዲሰራ አላረግነውም ወይ ደግሞ ጠንካራ አላረግነውም። ይሄን እኛ ወሰድነውን የደጋ የአደረጃጀት ወረዳ ቀበሌ የምንላቸውን እንትኖች አሰራሮች በአግባቡ ወስደን ማህበረሰቡ ወስዷቸው እንዲጠቀምባቸው አላረግናቸውም እነዛን ተቋማዊ አደረጃጀቶች። በዚህ መካከል አየህ እዛ አካባቢ ያለው ይሄን ጉድ ገቨርናንሱ ሁሉ ጊዜ ችግር ስለነበረ ሙስናው የመሳሰለው ነገር የተጀመሩ ነገሮች እንዳያልቁ እንዳይቀጥሉ ማድረግ ላይ ሀብት እንዲባክን ማድረግ ላይ ማህበረሰቡ ሊለወጥበት የነበረው ልማት ምናልባትም ሀብቱ ለሌላ ነገር እንዲውል ማድረግ ላይ በጣም ከፍተኛ አስተዋጽኦ እንደነበራቸው በባለፉት 15 ዓመታት እዛ አካባቢ እዚህ አርብቶ አደር አካባቢ በነበረኝ ቆይታ በጣም የታዘብኩት ነው። ግን ይሄ በቅርብ ጊዜ ይለወጣል ብዬ አስባለሁ። ለምሳሌ አሁን ሶማሌን እንደዛ አይነት አመራር አርብቶ አደር አካባቢ ላይ የበለጠ እየመጣ ሲመጣ ሀገርህ ነው አልማው፣ ሰላምህን ጠብቅ፣ ሰላምህን አስፋ የሚል ኮንፊደንስ እየመጣ ሲመጣ እኔ ተስፋ አለኝ ሶማሌ ክልል ብቻውን አፋርንም ጨምሮ በሚቀጥሉት ጥቂት ዓመታት ውስጥ እውነቴን ነው የምለው የምርት አገር፣ የስራ አገር፣ የስራ ቀጠና ሊሆኑ እንደሚችሉ እንደሱ ነው የምመኘው የማስበው።
ይሄን ደግሞ በአግባቡ መንግስት ከመራው ይሆናል። የሚሆነው ለምንድነው? በቂ ሀብት አለ፣ የሚታረስ መሬት አለ፣ ደን የሚለማበት መሬት አለ፣ የደን ምርት ለገበያ ሊቀርብበት የሚችልበት መሬት አለ። ቱሪዝሙ በደንብ ሰፍቶ ለሀገር ሊጠቅም የሚችል ለክልሉ ለሪጅኑ ለዚህ ለቀጠናው ሊጠቅም የሚችልበትም እድል እነዚህ ክልሎች ውስጥ አርብቶ አደሩ አካባቢ አለ እና ከዛ አንፃር ወደፊት መንግስት ይሄንን ነው እያሰበ ያለው መሄድ ያለበት ብዬ አስባለሁ። የት ነው ኢትዮጵያ አሁን ወደፊት እርሻውን የት ነው ብትወስደው ጥሩ የሚሆነው? እንስሳት እርባታውን የት ብታረገው ነው? የደን ልማቱ የት ቢሆን ነው የሚሻለው? እኛ እኮ ተራራውን የምናርስ ታች ደግሞ የሚታረሰውን ዛፍ የምንተክል ወይ ደግሞ የምናግጥ ሰዎች ነን። አይሆንም አይደለም። ኮሜርሻል ፎረስትሪ ስናስብ አሁን ይሄ ለኢንዱስትሪ ግብአት የሚሆን ደን ካሰብን አሁን ለጥ ያለ ሜዳ ላይ መኪና የሚገባበት ሜዳ ላይ ፈርታይል የሆነ አፈር ላይ ኢኮኖሚ ነው ኢንዱስትሪ ሆኖ ምርት ከውጭ የሚመጣውን እንዲቀንስልን ወደ ውጭም እንድንልክ የሚያደርግ ስለሆነ ማድረግ መቻል ይኖርብናል። እስከዛው ጊዜ ድረስ ግን ተራራውን ከምናርሰው ይልቅ ዛፍ ብናረገው ራሱ ይናገራል እኮ። ስለዚህ ተራራውን ዛፍ ስናረገው ተራራው ላይ የሚፈጠረው ውሃ ቆላው ላይ ደግሞ መስኖ አድርገን እርሻ እንድናርስበት እድል ስለሚሰጥ ይሄንን አቀናይተን የሄድን ቀን የበለጠ ውጤት እናመጣለን ብዬ አስባለሁ። በሂደትም ደግሞ የተፈጥሮ ሀብትን በተለይ ይሄንን ዘላቂ ልማትን ስታስብ ወንዝ ለምሳሌ የሶማሌ ክልልን ያየህ ከሆነ ወንዙ የሚነሳው አብዛኞቹ ወንዞች የሚነሱት ምንጫቸው ባሌ ደን ውስጥ ነው። እቅድ ስናቅድ አሁን ከባሌ ማውንቴንስ ከባሌ ተራራ እስከ ሶማሌ ሎውላንድስ ድረስ የተቀናጀ እቅድ ማናቅድ ከሆነ አሁንም አይሆንም። ዘላቂ ልማት ሊመጣም የሚችለው እንደ ሀገር እንደዚህ ያቀድን ቀን ነው። አዋሽ የሚነሳው ከጊንጪ ነው። የአፋር ማህበረሰብ እስከዚህ እስከ ጊንጪ ድረስ የሚሰናሰል እቅድ ያወጣ ቀን የዛ ቀን አፋር ይለማል። የዛ ቀን አዋሽ እውነትም አገር ያለማል። አሁን ይሄ የመሃሉ አገር የኦሮሚያ ክልል ከዚህ እንደ ሀገር ከዚህ እኔ አሁን እንግዲህ ይሄ ክልል እንትን ይበል ምናምን አይደለም እያልኩ ያለሁት የተፈጥሮ ሀብታችንን በዚህ መልኩ ከመነሻው እስከ መዳረሻው አይተን የተቀናጀ የተሰናሰለ ልማት ክልሎች በጋራ ሆነው ይሄንን ሊያቅዱት ይችላሉ። ያንን ቀን ነው እነዚህ የአርብቶ አደር አካባቢዎች የኢትዮጵያ መሰረት የኢትዮጵያ ወደፊት ሊሆኑ የሚችሉት። ምክንያቱም አሁን ደጋው ላይ አልቋል እኮ አሁን እንዳየኸው ነው። ሸዋ ምን ያክሉ ነው የሚታረሰው? ሌሎቹ የሀገራችን ክፍሎች ምን ያክል መሬት ነው ለእርሻ ያለው? ጎንደር ብትሄድ ዝቅ ስትል ወደ መተማ ወደ አርማጭሆ ነው እርሻ የሚሆነው ያለው። ላይኛው ተጎድቷል። ስለዚህ ይሄንን የላይኛውን የተጎዳውን የደጋውን ማህበረሰብ እታች አሁን ደግሞ የተሻለ ምርት ሊሰጥ ካለው አገር ጋራ እንዴት ወይም መሬት ጋር እንዴትና ማህበረሰብ ጋር እንዴት ብናሰናስነው ነው ደጋው ውሃ እንዲያመርት ደን እየተከልንበት ቆላው ላይ በተመረተው ውሃ የሚበላ ሰብል እንዲያመርት እንዴት ነው ልናረገው የምንችለው? ደጋው የበለጠ የደን ምርቶችን ለቆላው ሊያቀርብ የምንችልበት እነዚህን የላይኛውና የታችኛው ተፋሰስ ላይ ያሉትን ማህበረሰቦች እንደ ሀገር ነው ማየው እንዴት አድርገን ብናሰላስላቸው ነው የሚቻለው ብለን ያሰብን ቀን ኢትዮጵያ ቅድም ያልኩን ይሄንን 60%ን የቆዳ ስፋቷን በአግባቡ መጠቀም እድል ይሰጣታል። ይሄን ያረገች ቀን ኢትዮጵያ በቂ ምርት ቆላው ላይ ታመርታለች። ለቆላው ላይ በቂ ምርት ለማምረት ቆላማው አካባቢው ላይ ደግሞ ለዛ ግብአት የሚሆኑ በቂ ኢንፑት ደጋው ላይ ታመርታለች። አንዱ ኢንፑት ወይም አንዱ ግብአት ውሃ ነው። ምክንያቱም ቆላው ላይ ዝናቡ በቂ አይደለም፣ ለምርት በቂ የሚሆን ዝናብ አይደለም። ቆላማው አርብቶ አደሩ መሬት ላይ የሚዘንበው ከደጋ ነው የሚወርደው። ይሄ ደገኛው በደንብ ዝናብ ዘንቦበት በደንብ ውሃውን አቁሮ በወንዞች ውስጥ በጅረቱ ሲያፈስ ለቆላው ቆላው ደግሞ ወደ ቴክኖሎጂ ጠቀሜታ ውስጥ ገብቶ የበለጠ ምርት ሲያመርት የዛን ጊዜ ሀገር አሁን ጸጋዋን አወቀች ይባላል። መሬቷ እዚህ ላይ ደን ባረገው፣ እዚህ ጋር እርሻ ባረገው፣ እዚህ ጋር እርባታ ባረገው፣ እዚህ ጋር መኖሪያ ባረገው ብላ ያሰበች ቀን የዛን ጊዜ ለኔ ክልልን የማይበት ኢትዮጵያን የማይበት በዚህ ፐርስፔክቲቭ ነው። ይሄ ካልሆነ
ጸጋዎቻችንን ሳናገናኛቸው ነው የምንቀረው የሚል ስጋት አለኝ። አሁን አብዛኛው ማህበረሰብ ደጋው ላይ ነው ያለው። ይሄ በጣም የተጋጋጠው የተጎዳው ላይ እንዳልኩ ደግሞ የተሻለ ዝናብ የሚገባው እዚህ ነው ያለው። እዚህ ማህበረሰቡ ቁጥሩ ብዙ ስለሆነ መሬቷ ተበጣጥሳለች። በቂ እርሻ ማረስ እና በቂ ምርት ማምረት እዚህ ደጋው ላይ አይቻልም። ቆላው ላይ ደግሞ ስፔርስ ነው። ማህበረሰቡ ቁጥሩ አነስ ያለ ነው። በቴክኖሎጂ ከተደገፈ ከፍተኛ የሆነ ምርት ሊሰጥ የሚችል ሀብት እዛ አለ። ቱሪዝም ሊሆን የሚችል ሀብት እዛ አለ። መስኖ ነው ኢነርጂ ዳም ገንብተን ለሀገሪቱ ሁሉ የሚሆን ኢነርጂ የምናመርትበት መሬት እዛ ነው ያለው። ሪኖሰንስ ዳሙን እኮ ቆላ የወሰድነው ወደን አይደለም እኮ እዛ በረሃ ላይ እኮ ነው ተወስዶ የተተከለው። ለምንድን ነው የሆነው? ውሃው ተጠራቅሞ መጥቶ ቦታ ያስፈልጋል። አየህ ዝም ብለህ ወንዝ ስላለ አናቱ ላይ ሄደን ግድብ ልንገድብ አንችልም። ምናልባት ትንሽዬ ግድብ ልንገድብ እንችላለን ከዛም በተለየ መልኩ። ነገር ግን አብዛኞቹ ኢንፍራስትራክቸሮቻችን ግድቦቻችን እኮ ያሉት እዛ ነው። ይሄንን ሀብት እነዛን ግድቦች የሚሞላው ውሃ ደግሞ የሚመጣው ከደጋ ነው። ደጋው እንዳይጎዳ ምን ብናረገው ነው ታች ያለው ዳም ውሃ የሚይዘው? ደጋው ላይ ምን ብንሰራ ነው ታች ያቋቋምነው ዳም በአፈር በሲልቴሽን በዚህ በጎርፍ የማይሞላው የሚለውን አሰናስለን ያሰብን ቀን የዛን ቀን ከግንጪ የሚነሳው አዋሽ አፋርን ያጠግባል። ከባሌ የሚነሱት እነ ሸበሌ ሱማሌን አጥግበው ለጎረቤቶቻችን ይተርፋሉ። ከዚህ ከምዕራብ ከጅማ መስመር የሚነሱት ወንዞች የእኛን ሳውዝ ኦሞን እዛ ያለውን ማህበረሰባችንን አጥግበው እዛ መሬት ላይ ልማት አልምተው ተርፈው ለጎረቤት ሀገሮቻችን ይፈሳሉ። የዛን ቀን አባይ የእኛን ዳም ሞልቶ ለሱዳንም ለግብፅም ብልጽግና ይሆናል ብዬ አስባለሁ። እንደዚህ ያሰላሰልናቸው ቀን የዛን ጊዜ የአርብቶ አደሩን ወይም ደግሞ ቆላማውን የሀገራችንን ክፍል ለኢትዮጵያ ብልጽግና ለኢትዮጵያ እድገት እንዲሆን ተጠቀምንበት ማለት ነው ብዬ አስባለሁ። እንደው ሊያስተላልፉት የሚችሉት ነገር አለ ወይ? በዚህ በቆላማውና በደጋው ልዩነት ላይ ደርግም ተፈጥሮን በቁጥጥራችን ስር እናደርጋለን ይላል የነበረው መፈክር ነበረ። አሁን ደግሞ የአረንጓዴ አሻራ የሚል ተጀምሯል። በመሀልም ኢህአዴግ የራሱን እንትን የሚያደርገው ነገር ነበርና እነዚህ ላይ አያይዘው በንጽጽሮች የኮፐንሃገንም ተወካይ ሆነው የሄዱበት ምክንያት አቶ መለስ በዛ ምክንያት ነበረ። እንግዲህ አሁን እንዲህ ነው ተፈጥሮን በቁጥጥር ስር እናውላለን ሲባል የዛኔ በደርግ ጊዜ ብቻ የነበረ መፈክር ይመስላችኋል? አሁን ዓለም እያለው ነው። እኛ ኢትዮጵያም ብቻ ሳትሆን ዓለምም እያለ ነው። ይሄ ኔቸር ቤዝድ ሶሉሽን የሚል ንግግር በዓለም ላይ ሁሉ ነው እየተሰማ ያለው። ኔቸር ተፈጥሮን መሰረት ያደረገ ተፈጥሮን በተፈጥሮ የተፈጥሮ አደጋዎችንም በተፈጥሮ ነው ልንመልሳቸው የምንችለው የሚል ዘመቻ እየተደረገ ነው። ለምሳሌ ዛፍ ከዚህ ውስጥ ዛፍ መትከል፣ ደን ማልማት፣ ዘላቂ የደን ልማት አንዱ ነው። ይሄ ኔቸር ቤዝድ ሶሉሽን ከሚባሉት ውስጥ ማለት ነው። እና የኛ ግሪን ሌጋሲ ኢትዮጵያን ከችግር ውስጥ ኢትዮጵያን ብቻ አይደለም ቀጠናውንም ጭምር ከችግር ውስጥ የሚያወጣ አንደኛው መንገድ ነው። እሱ ብቸኛ አይደለም ግን ዋነኛ መንገድ ነው። በተለይ ይህንን የተፈጥሮ ችግሮችን ለመከላከል ለመቆጣጠርና እዛም አዳፕት ለማድረግ ይህንን ሶሻል ኢኮሎጂካል ሬዚሊያንስን የመቋቋም አቅምን ለመጨመር ዛፍ ማህበረሰባችን እንዲያለማ እንደ ሀገር እንድናለማ በጣም ተገቢ ነው የሚሆነው። ከዚህ ጋር ቅድም ያልኩት ነው። እኛ ወንዞቻችን ከዚህ ተነስተው አርብቶ አደሩ ድረስ ይፈሳሉ። ለሙ መሬታችን አሁን አገሪቱ የቀራት እንግዲህ ደጋው በብዙ ጊዜ ታርሶ ስላለቀ ስለተጎዳ ለሙ መሬት የት ነው ያለው? ውሃው ሄዶ ለመስኖ የሚሆነው የቱ ጋር ቢጠለፍ ነው? የቱ ጋር ቢያዝ ነው የሚለውንም ነገር እንደ ሀገር አሁን ጥሩ ነው የመጣ ነው። ይሄ አዳጊ ክልል ያደገ ክልል የሚለውን ድንበር ያፈረስን ይመስለኛል። ይሄንን እያደረግን ከመጣን እንደ ሀገር እነዚህን ሀብቶቻችንን አንድ ላይ እያቀናጀን ማህበረሰባችን ከችግር ውስጥ የሚወጣበት እድል ይፈጠራል። በተለይ በዚሁ አጋጣሚ አደራ ማለት የምፈልገው ወይ ማንሳት የምፈልገው እነዚህ አርብቶ አደር አካባቢዎቻችንን ደግሞ እዛ ያለው አስተዳደር፣ እዛ ያለው ማህበረሰብ፣ እዛ ያለውን ባለሙያ የኔ ቢጤውም እዛ ያለውን ጸጋ የበለጠ እንዲረዳውና ያንን ጸጋ እንዴት ቢለማ ነው ለሀገር ጥቅም የሚውለው ማህበረሰባችን ከልመና ህጻናቶች ምግብ ከማጣት ከትምህርት ቤት ከመቅረት
ችግር ውስጥ የሚወጡት እንዴት ብናረገው ነው የሚለውንም የበለጠ እያሰብን እንደ ሀገር ወደ አንድ ላይ የመጣን እንድንሄድ የሚበቃ ሀብት አለ የሚበቃ መሬት አለ የሚለውን ነገር ግንዛቤ ውስጥ ወስደን እንድንሄድ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ብዙ ቆይታ አድርገናል። ጥሩ አቅጣጫዎችን ነው ልናይ የቻልነውና ከልብ ነው የማመሰግነው በተመልካቾች እና በኢሳት ስም። እኔም አመሰግናለሁ። ተመልካቾቻችን የዛሬው ፕሮግራም በዚህ ተፈጽሟል። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ድረስ ደህና ሰንብቱ።